ከስራ እየገባች እንግዲህ አባቷ ኖላዊት አሟቸው ጋደም ብለው ፍራሽ ላይ እንዴት አመሻችሁ፣ እንዴት አመሸህ አባዬ ብላ በምገባ ሰዓት እሳቸው ተኝተዋል ማለት ነው። እንዴ አባዬ ምን ነው በጊዜ ተኛህም ሆነ እንዴ ብላ ተጠይቃቸዋለች። አይ አላመመኝም ብለው ይሏታል። ከዛ እሷም ስራቸው ቁጭ ብላ ልታስነሳቸው ስትሞክር አቅቷቸዋል። እንዴ አባዬ እንደዚያ መሆን እንዴ ብላ ትላቸዋለች። አይ ደህና ነኝ እጄን ትንሽ ደንዝዞኝ ነው ብለው ይሏታል ማለት ነው። እንዴ ምን ደህና ነህ አሞሃል እኮ አባዬ ትላቸዋለች። አይ ደህና ነኝ አልኩሽ አይደል ብለው ይሏታል ማለት ነው። አሁን አባዬ ነገ ሐኪም ቤት እንሄዳለን ብላ ትላቸዋለች። ምን ላደርግ ነው የሚሄደው ብለው ይመልሱላታል። እንዴ ልትታይ ነው አባዬ የምትሄደው ብላ ትላቸዋለች። አይ ልጄ ወደሽ ነው እንዴ አንቺ ገንዘብ አትሽ ነው እንጂ ብለው ይሏታል። ምን ነው ያኔ ለአሲር ያንን ገንዘብ ባልሰጠው ሎሮ ብላ ትላቸዋለች። እንዴ ሀንዬ ላደረግሽው ነገር እየተጸጸትሽ ነው እንዴ ብለው ይሏታል። አንተ እንደዚህ ሆነህ እያየውህ ያለውን ገንዘብ ማጥፋቴ ብላ ትላቸዋለች። አይ ሀንዬ ለሰው የተደረገ ነገር ማጥፋ እንደ አልጠፋም ብለው ይሏታል። ለመልካም ነገር ሁሉ የተደረገ መልካም ነው። ታስሬ አስፈትታችሁኛልን አደለ የሚለው ቃሉ፣ አንቺም በእሱ አምሳል የታሰረውን ነው ያስፈታሽው ብለው ይሏታል። አይ አባዬ እየደለልከኝ ነው አደለ ብላ ትላቸዋለች። እንደዛ አደለም ብለው እሳቸውም ይመልሱላታል። እሺ በቃ አሁን ምግብ ልስራ ብላ እንግዲህ ምግቧ ልትሰራ ብድግ ትላለች ማለት ነው። ሰላም ሰላም ውድ ቤተሰቦቼ የምወዳችሁ የማከብራችሁ እንዴት ናችሁ? ልጅ ሰላም ናችሁ ወይ? በያላችሁበት ሰላማችሁ በዘት በዘት ይበልልኝ። እኔ ሰላም ነኝ፣ እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆነው ይቀላቀሉ። ነባሮች ደግሞ እንደተለመደው ላይክ፣ ሼር፣ ኮሜንት አስተያየታችሁ እንዳይረሳ ማለት ነው። ዛሬ ደግሞ በአዲስ ቪዲዮ ኖላዊ በሚለው መጥቻለሁ ማለት ነው። ይህን ቪዲዮ እስከ መጨረሻው ድረስ በማየት ሁሌም እንደምለው ከጎን የሆናችሁ እንድታበረታቱኝ አስተያየታችሁን በኮሜንት እንድትጽፉልኝ በትህትና እጠይቃለሁ ማለት ነው። እንግዲህ ሀኒ ኖላዊ አሟቸዋል። እሳቸው ለሀኒ አለመናገር እንግዲህ ልጄ ትጨነቅብኛለች፣ ታስብብኛለች በማለት ህመማቸውን በውስጣቸው ደብቀው ሲተኙ በምታያቸው ሰዓት፣ እሷም ከስራ በምገባ ሰዓት ተኝተው በምታያቸው ሰዓት ትጨነቃለች። እንግዲህ እጇ ላይ ምንም ገንዘብ እንደሌለ ስለሚያውቁ ህመማቸውን በውስጣቸው ይዘው እያመማቸው ስትጠይቃቸው አላመመንም አላመመኝም ደህና ነኝ ልጄ አትጨነቂ ብለው እሷን በማበረታታት ይገኛሉ ማለት ነው። እንግዲህ ህመም ላይ ናቸው ያሉት። እሷም እጇ ላይ ያለውን ብሯን ጨርሳለች። ወይዘሮ ሜላት ምላሴ ክላሱ ቁጭ ብሎ አልጋ ላይ እስካሁን አልተኛህም እንዴ ብላ ትለዋለች። እንቅልፍ እምቢ አለኝ ብሎ እሱም ይመልስላታል። ይህንን ስልክ አታብዛ ለአይንህ ጥሩ አይደለም ብዬ ሁሌም ነግረህ የለ ብላ ትለዋለች። አይ እማዬ ብዙም አይደለም እኮ ብሎ እሱም ይላታል። እና ከዲያ ቁጭ ትልና እና ከዲያ ነገ አብረን ነዋ የምናሳልፈው ብላ ትላለች ማለት ነው። እንዴ ነገ ስራ የለሽም እንዴ ብሎ በሚላት ሰዓት አይ ነገ ስራ አልሄድም ከልጄ ጋር ማሳለፍ እፈልጋለሁ ብላ ትመልስላታለች። እንዴ ለምን ስራ አትሄጂም እንዴ ብሎ በሚጠይቃት ሰዓት ነገ ሰላም እሄድልሻለሁ ብላኛለች፣ ነገ ካንተ ጋራ ማሳለፍ እፈልጋለሁ፣ ተኔ ጋር ታሳልፋለህ ብላ ትለዋለች። አይ ነገ እኔ ቀጠሮ አለብኝ ብሎ ይላታል። እንዴ ከኔ ከእናት የበለጠ ቀጠሮ ብላ ትለዋለች። አይ ካንቺ የበለጠ ቀጠሮማ የለብኝም፣ ካንቺ አይበልጠብኝም ካልሽም እሄዳለሁ ብሎ ይላታል። ግን ከማጋ ነው ያለው ቀጠሮ ከማጋ ነው ብላ ትለዋለች። አይ ከሰው ጋር ነው ማየ ሁሉ ነገር ይነገራል እንዴ ብሎ ይላታል። እንዴ ከኔ ከእናንተ ትደብቀኛለህ እንዴ ምላሴ ብላ ትለዋለች። አይ ከሆነ ሰው ጋር ነው እማዬ ብሎ ለመናገር ፈቃደኛ አልነበረም። እሺ እንግዳው ካልክስ በቃ ብላ ትለዋለች ማለት ነው። ልጄ በቃ ጎረመስክ ማለት ነው ብላ ትጠይቀዋለች።
አይ ብሎ እሱም ያቅማባባታል። ብታደርግም እኮ ወደ ጉርምስና እየሄድክ ነው ብላ እሷም ትለዋለች ማለት ነው። እሱም እሺ ብሎ እንግዲህ ቀጠሯቸውን አፍርሳ አንተ ወዳልክበት ሂድ በማለት የእሱን ቃል ተቀብላለች ማለት ነው። ሀኒ እንግዲህ በነጋታው አባቷን አስነስታ እግራቸውን አጥባ ካልሲያቸውን ጫማቸውን አጥልቃ በል አሁን ወደ ሐኪም ቤት እንሄዳለን ብላ ትለዋለች። ሀንዬ ምንም እኮ አዲስ ነገር የለም እኔ ደህና ነኝ፣ ለምን አንቺ እንደዚህ ትጨነቂያለሽ ብለው ይሏታል። አባዬ መሄድ አለብህ ወደ ሐኪም ቤት እንሄዳለን ብላ ትላቸዋለች። እኔ እኮ ለሕክምና ነው ከደሴ ወደ አዲስ አበባ ያመጣው ብላ ትላቸዋለች። ከዛም እስቲ እባክሻን ተረጋጊና እናውራ ብለው ይሏታል። አንቺ እኮ ያለሽን ነገር የቻልሽውን ነገር ወደኋላ አላልሽም፣ ሁሉን ነገር አድርገሽልኛል ብለው ይሏታል ማለት ነው። እና አሁን መሄድ አለብን፣ ሄደ መታየት አለብህ ብላ ትላቸዋለች። ሀንዬ አልወለድኩሽም ማለት እንደ አባት አላስብልሽም ማለት አይደለም ብለው ይሏታል። እንዴ አባዬ ምን ያጎደልኩበት ነገር አለ? እኔ ያጎደልኩበት ነገር አለ እንዴ? እንዴት እንደዚህ ትለኛለህ? ብላ ትላቸዋለች ማለት ነው። አረ ምንም አላጎደልሽብኝም ልጄ፣ ምንም ያጎደልሽብኝ ነገር የለም ብለው እሳቸውም ይመልሱላታል። እና ካዲያ ለምንድን ነው እንደዚህ ልጄ አይደለሽም ብለህ የምትለኝ ብላ እሷም ይከፋታል። እኔ እኮ ልጄ እንዲከፋሽ አይደለም እንደዚህ ያልኩት ብለው እሳቸውም ይመልሱላታል። እኔ ነኝ ለሕክምና ብዬ ወደዚህ ያመጣሁህ፣ ግን ምን ያጎደልኩበት ነገር አለ? ሁለተኛ እንደዚህ ብለህ ብትለኝ አልወለድኩሽም ልጄ ብለህ ሁለተኛ ብትደግም እኔን አታገኘኝም ብላ እሷም ትላቸዋለች ማለት ነው። አይ ሀኒ እንደው ሲጨንቀኝ የምናገረው ነገር አስከፋውሽ አይደለ ብለው እሳቸውም ይሏታል ማለት ነው። እሷም እንግዲህ በጣም ከፋት፣ አለቀሰች። እንደዚህ እንድትለኝ ሁለተኛ አልፈልግም፣ የመጨረሻ ነው ዛሬ ብላ እሷም ትናደድባቸዋለች። አሁን ተነስና በቃ እንሂድ ብላ እሷም ከእሳቸውንም ከመቀመጫ ታስነሳና ወደሚሄዱበት ታመራለች ማለት ነው። አይ ሀንዬ አስከፋውሽ አይደለ እንደው ብለው አንቺ መቼም በውስጥሽ ይዘሽ ክፉ ነገር አለመናገር ነው እንጂ ከፍቶሻል ልጄ ብለው እሳቸውም የተናገሯትን ነገር እየጸጸታቸው ወደሚሄዱበት ያመራሉ ማለት ነው። እንግዲህ ኖላዊ አሟቸዋል፣ ወደ ሕክምና አሳያለው እያለች እንግዲህ ሀኒ ከተቀመጡበት ካልሲያቸውን ልብሳቸውን አለባብሳ ወደሚሄዱበት እያመራች ነው ማለት ነው። ሀኒ በጣም እየተጨነቀች ነው። እሳቸውም የእሷን ጭንቀት አይተው አለመናገር እያሉ ነው ማለት ነው። አለመናገር እየታገሉ ነው። መላሴ እንግዲህ ከመኝታው ተነስቶ አልጋውን እየነጣጠፈ ስልክ ይደወልበታል። ስልክ የምደውልበት ፍቅር ነች ማለት ነው። ስልኩን እያየ አልጋውን አነጣጥፎ ከጨረሰ በኋላ ስልኩን ያያል። ሲያየው ስልክ እየተደወለበት ነው። ያንን ስልክ ያነሳል። ፍቅር እንግዲህ ከፍቅር ጋር ተቀጣጥረው ስለነበረ ጠዋት እንገናኛለን ብለው ተባብለው ነበር። ከዛ እሷም ሄሎ ምላሴ ብላ ትለዋለች። እሱም ሄሎ ብሎ ይላታል። ተነሳህ እንዴ ብላ ትለዋለች። አዎ ተነስቻለሁ ብሎ ይላታል። መቼ ተነሳ? አረ አንቺ ከመደወልሽ በፊት ነው የተነሳው። ታይ ውሸታ ምን ያደለሁ ስደውልልህ የተነሳኸው ብላ ትላለች። አረ ከአንቺ በፊት ነበር የተነሳሁት ብሎ እሱም ይመልስላታል። አይ ከስረሻል በለኛ ብላ ትመልስለታለች። ማለት ከስረሻል ብሎ እሱም ይመልስላታል። እና ቀጠሮ ዛሬ አልመጣም፣ በቃ ያው አባዬ እንደምታውቀው ሳሉ ተነስቶበታል ብላ ትለዋለች። እውነትሽን ነው ብሎ እሱም ይላታል ማለት ነው። አዎ አይመቸኝም፣ ዛሬ መምጣት አልችልም፣ አንገናኝም ብላ ትለዋለች። በቃ እሺ ብሎ እሱም ይመልስላታል። እና መኮረፉ ነው ማለት ነው ብላ ፍቅርም ትመልስለታለች። ኧረ እንደዛ አይደለም ብሎ እሱም ይላታል። ኧረ እኔ ስቀልድ ነው፣ በቃ አሁን ከቤት እየወጣው ነው፣ መንገድ ላይ ነኝ ያለሁትና ስደርስ እደውልልሃለሁ ብላ ትለዋለች። ይች ምን አይነቷ ነች ስታስጠላ ብሎ እሱም ያሾፍባታል ማለት ነው። ኧረ እባክህ ብላ እሷም ስልኩን ትዘጋበታለች ማለት ነው። እንግዲህ እሷ እያሾፈችበት ነው። እሱም ገና ከመኝታው መነሳቱ ነበረ። ያው እንደተቀጣጠሩ ስለምታውቅ እሷም መንገዷን ቀጥላለች
ለመገናኘት ማለት ነው። ጆሮና ተምቹ እንግዲህ እዚህ ጋር ተምቹ ጆሮ መንገድ ላይ እየሄደ እያለ ሀኒ ቀጥራው ስለነበረ ተምቹ ጆሮ ጆሮ እያለ ይጠራዋል። አቤት ብሎ መለስ ሲል ጆሮ ነው እንዴ አንተ ነህ እንዴ? ወይኔ ለካ ቀጥረኸኝ ነበር፣ ቀጠሮ ነበረን እረስቸዋለሁ ብሎ ጆሮ ይለዋል። አንተ እኮ ካልቃምክ ምን ታስታውሳለህ ብሎ ይለዋል ተምቹ። እና ከዲያሁን እንሄዳ በርጫ ነው ወዴት ነው የምንሄደው ብሎ ይለዋል። እረ እኔ አንዱንም አልፈልግም ብሎ ይለዋል። ምን ነው ብሎ ተምቹ በሚጠይቀው ሰዓት አይ ፎንቃይ ትፈልገኛለች ብሎ ይለዋል። እንዴ ፎንቃይ ማለት ብሎ በሚለው ሰዓት እንግዲህ አሁን አንድ ነገር አይመቸኝም፣ አንተ ሂድ፣ እኔ ከእሷ ጋር ተቀጣጥሬ ያለው ብሎ ይለዋል። እንዴ ፎንቃይ አልነበረ አይደለችም ብለህ ስትለኝ አልነበር እንዴ ብሎ ተምቹም ያሾፍበታል። አይ በቃ የዛሬው ይሰረዝና እኔ ወደ እሷ ጋር ሊሄድ ነው እፈልግሃለሁ ብላ ስላለችኝ ወደ እሷ ጋር እየሄድኩ ነው ብሎ እነሱ መቻው ተዋብለው በቃ እሺ እኔም አብሬ እሄዳለሁ ብሎ ተምቹም ይለዋል። ሀኒ ጋር ተገናኝተው እንግዲህ ከአሲር ጋር ቆየሁብሽ አይደለ ሀኒ እንዴት ነሽ ብሎ ይላታል። አዎ ቆየህ እኮ ብላ ትለዋለች። አይ የሆነ ከሆነ ጓደኛዬ ጋራ ወሬ ትንሽ ይዤ ነበረ ብሎ እሱም አሲርም ይላታል። እና ካዲያ ብሎ እና አሁን ስራ እየረፈደብኝ ስለሆነ እየሄደን ማውራት እንችላለን ብላ ትለዋለች። እሱም እሺ ሀኒ ብሎ ይላታል። ግን አሲር ለምንድን ነው ሁልጊዜም እንገናኝ ባልኩ ቁጥር ለምንድን ነው የምትደነግጠው ብላ ሁሌም በሰላም ነው ብላ ትለኛለህ፣ ለምንድን ነው ይህንን ቃል የምትጠቀመው ብላ ትለዋለች። አይ ሀኒ እኔን የሚፈልግ ሰው ማን አለ? ለምን እጠቅማለሁ ብለሽ ነው ብሎ ይላታል። እንዴት ራስን እንደዚህ ዝቅ አርግተህ ታያለህ? እንዴት ላለህ ብላ ትለዋለች። እኔን እፈልግሃለሁ ብለው ሲሉኝ የማልጠቅም ሰው ስለሆንኩ ነው ብሎ እሱን አባዬን